በዛሬ መረጃችን በአንድ ህፃን ግድያ ላይ ያተኮረ ነው። የመጀመሪያው ዜናችን ማለት ነው። የህግ ተጠያቂነት ሳይረጋገጥ 7 ወራቶች ተቆጥረዋል ብላለች ወላጅ እናቱ። ከተወሰኑ ጊዜያት በፊት በትግራይ አካባቢ ታግቶ የነበረውን ህፃን ጉዳይ በመጀመሪያ እናነሳለን። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በአዲስ አበባ ከተማ ውስጥ የተሽከርካሪ ሰሌዳ እጥረት መኖሩን የሚገልጹ መረጃዎች ከእውነት የራቁ መሆናቸውን አስታውቋል። ይሄም መረጃ ተቋሙ ይወቅልኝ ብሏል። ተሰማላችሁ። ያላገባ ማስረጃ ለመስጠት 3000 ብር ጉቦ የተቀበለን ተጠርጣሪ በቁጥጥር ስር በመዋል ምርመራ እያጣራ ሆኗል የአዲስ አበባ ፖሊስ። በሌላ መረጃችን ደግሞ በጋሞ ዞን በሁሉም አካባቢዎች ላይ በሁሉም ማለት በሚቻል ደረጃ ወቅቱን ያልጠበቀ ዝናብ እየጣለ ነው። ማስጠንቀቂያም ተሰጥቷል። ከመሬት መንሸራተት ጋር በተገናኘ መረጃዎችን እንነግራችኋለን። በአክሱም ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የነዳጅ እጥረት ተከስቷል። በዚህ ምክንያት የሕክምና መስተጓጎል ነው የተፈጠረው። እንነግራችኋለን። እንደምን ውላችኋል? ይህ አሃዱ ኒውስ ኤንድ ፖለቲክስ ነው። ለተማክሰኞ ምሽት 11 ሰዓት መረጃዎችን ይዘናል። አዘጋጅቼ ደግሞ ማቀርብላችሁ ናርዶስ አለማየሁ ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ከአሃዱ ሬዲዮም እንዲሁ መረጃዎችን አጠናክረን እናንተን እንጠብቃችኋለን። በቀጥታ ወደ መረጃዎቹ እናልፋለን። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንሎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። ወደ መጀመሪያው ዜና ሳልፍ የህግ ተጠያቂነት ሳይረጋገጥ ወራቶች ተቆጠሩ የምትለው የታገተ ህፃን ልጅ ወላጅ ናት። በትግራይ ክልል እንግዲህ ሰሜናዊ ምዕራብ ዞን እንዳባጉና ከተማ ቀበሌ 1 ነዋሪ የነበረ አንድ ህፃን ልጅ ነበረ። ናኦርተህ ላይ ብርሃኔ ይባላል። በአጋቾች ተወስዶ ነበረና አጋቾች ከወሰዱት በኋላ ለማስለቀቂያ 2 ሚሊዮን ብር ነው የጠየቁበት። ቢሆንም ግን የተጠየቀው ሳይሆን ቀረ፣ ብሩ ሳይከፈል ቀረና ሐምሌ 25 2017 በፈሳሽ መተላለፊያ ቱቦ ውስጥ ተገድሎ አስከሬኑ ተገኘ። የዚህ ህፃን ልጅ የምትመለከቱት እንግዲህ የልጃቸውን አሰቃቂ ጉድያ በውጭ ሀገር ሆና ነው እናቱ የሰማችው። ከምትኖርበት ሀገር እንደ ስላሴ ሽረ ከተማ ድረስ መታ ልጇን እስከ ወዲያኛው ድረስ ተሰናብታ ቀብራ ተመለሰች። በህፃን ናኦርተህ ላይ ብርሃነ አሰቃቂ ግድያ የተጠረጠሩ ግለሰቦች ግን መያዛቸው ተነግሮ ነበረ። ይሄም ቢሆን ግን ከ7 ወራት በኋላም ቢሆን ምንም ነገር የለም ወይም የህግ ተጠያቂነት ፍርድ አልተሰጠም ነው የምትለው በአንድ የበይነ መረብ ፕሮግራም ላይ ቀርባ ማለት ነው። የፍትህ መዘግየቱ እንግዲህ እጅግ እንዳሳዘናቸው የገለጹት የሟች ህፃን ቤተሰቦች በተለይ እናቱ ወይዘሮ ዮርዳኖስ ጋይም የልጄ ገዳይ ቁጥር 1 ተጠርጣሪ ሆኖ በቁጥጥር ስር የሚገኘው ወይም የተያዘው የቅርብ ቤተሰብ ነው። የቅርብ ቤተሰብ ቢሆንም ግን እስካሁን የተሰጠው የፍርድ ውሳኔ የለም እና የፍርድ ውሳኔ ይሰጥልኝ ስትል አንድ መገናኛ የበይነ መረብ መገናኛ ላይ ነው የተናገረችው። የፍትህ መዘግየት እንግዲህ እንዳልተሰጠ ይቆጠራል ብላለች። የሟች እናት አስቸኳይና የመጨረሻ ውሳኔ እንዲሰጣቸውም በአጽንኦት ጠይቃለች። ህፃኑ ህልፈቱ በአጋቾች እጅ ቢያልፍም ግን ትክክለኛው ፍትህ በሚመለከታቸው አካላት እንዲሰጠኝ የሚል ጥያቄ ነው የጠየቀችው። የሟች እናት እንግዲህ የፍትህ ሂደትን አስመልክቶ ምንድን ላይ ነው የደረሰው፣ ተጠርጣሪዎቹ ምን አይነት ፍርድ ነው የተሰጣቸው፣ በፍርድ ቤትስ ጉዳዩ ምን አይነት ደረጃ ላይ ደርሷል የሚሉትን ጉዳዮች አዳዲስ ነገሮች ሲገኙ ለእናንተ ለውድ ቤተሰቦቻችን ተጨባጭ መረጃ የምናቀርብ መሆኑን እንገልጻለን። የአዲስ አበባ ከተማ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን በመዲናዋ የተሽከርካሪ ሰሌዳ
ጥረት መኖሩን የሚገልጹ መረጃዎች ከእውነታ የራቁ ናቸው ብሏል። ባለስልጣኑ እንግዲህ በሰጠው ማብራሪያ ምንድነው ያለው? በአሁኑ ወቅት ምንም አይነት የሰሌዳ ጥረት እንደሌለና አስፈላጊውን መስፈርት የሚያሟሉ ደንበኞች አገልግሎቱን ማግኘት እንደሚችሉ ነው የገለጸው። ባለስልጣኑ ይህንን ማብራሪያ የሰጠው አዲስ የሰሌዳ ቁጥር ለማውጣት እስከ 1 ወር ድረስ እንጠብቃለን የሚሉ በርካታ የደንበኞች ቅሬታ በስፋት እየተሰማ ባለበት ወቅት ነው። አንዳንድ ተገልጋዮች እንደውም እንደሚሉት ምንድነው የአገልግሎቱ መዘግየት ለህገወጥ ደላሎች ምቹ ሁኔታን እየፈጠረላቸው ነው። እነዚህ ደላሎች አገልግሎቱን በፍጥነት ለማስፈጸም እስከ 30 ሺህ ብር ይጠይቃሉ። ይሁን እንጂ በውጭ የሚኖሩት ወይም በውጭ የሚወሩት ወሬዎች ትክክለኛ መረጃ ከሌላቸው አካላት የሚመነጩ ናቸው። ደንበኞች መረጃዎችን ከሚመለከተው ተቋም በቀጥታ ማረጋገጥ ነው የሚኖርባቸው ሲል ባለስልጣኑ ይህ የተወራው ወሬ ከእውነት የራቀ መሆኑን ገልጿል ማለት ነው። ያላገባ ማስረጃ ለመስጠት 3000 ብር ጉቦ የተቀበለ ተጠርጣሪ ፖሊስ ይዞታል። በኮልፌ ቀራኒዮ ክፍለ ከተማ አስተዳደር እንግዲህ የወረዳ 3 የወሳኝ ኩነት ባለሙያ ነው ይሄ ግለሰብ። ተሬሳ አዱኛ ይባላል። የግል ተበዳይ እንግዲህ ሃይደር ሬድዋን ከወረዳው ወሳኝ ኩነት ጽህፈት ቤት ያገባና ያላገባ ማስረጃ የሚባል አለ። በዛ ይሄ ግለሰብ ያላገባ ማስረጃ ለመስጠት ለ15 ቀናት ያክል ሲያመላልሰው ቆይቶ በመጨረሻም ማስረጃውን ለማግኘት 3000 ብር ጉቦ መክፈል አለብህ ይለዋል። የግል ተበዳይም እንግዲህ ገንዘቡን ክፈል መባሉን ለኮልፌ ቀራኒዮ ክፍለ ከተማ ፖሊስ መምሪያ ሄዶ ያሳውቃል። እንግዲህ የክትትል ቡድን አባላትን በመያዝ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ወሳኝ ኩነት ጽህፈት ቤት በር ላይ ተከሳሽ ገንዘቡን ሲቀበል እዛው በምትመለከቱት በምስሉ ላይ እንደምትመለከቱት እጅ ከፍንጅ ተይዟል። የክፍለ ከተማው ፖሊስ ነው ይሄን ያለው። እንግዲህ በተጠርጣሪው ላይ ተገቢውን የሰውንም የሰነድም ማስረጃ በማስተባሰብ የወንጀል ምርመራ መዝገቡን አጠናክሮ ክስ እንደሚመሰርትበት ነው የገለጸው። በመንግስት የሥራ ኃላፊነት ቦታ ላይ የሚገኙ አመራሮችም ሆኑ ኃላፊነት የተሰጣቸው ሰዎች ፈጻሚዎች በህጋዊ አሰራር ያልተገባን ጥቅም ለማግኘት የሚደረግ እንቅስቃሴ ከህግ ተጠያቂነት የማያድን መሆኑን ተገንዝበው በያሉበት የስራ መስክ ማንኛውም ሰው በተለይ በመንግስት የስራ ኃላፊነት ላይ ያሉ ሰዎች ህጋዊ አሰራርን መከተል እንደሚጠበቅባቸው ነው ፖሊስ ያሳሰበው። ህብረተሰቡም ደግሞ አገልግሎት ለማግኘት በሚሄድበት ቦታ የመንግስት ቢሮም በሉት የተለያዩ ቦታዎች ላይ የሚያጋጥሙት እንደዚህ አይነት መሰል ችግሮች በእጅ ስልኮች የዜጎችን ተሳትፎ መተግበሪያ ይሄ ሲቲዝን ኢንጌጅመንት አፕሊኬሽን የሚባለው ማለት ነው አውርዳችሁ ተጠቅማችሁ ጥቆማ በስልካችሁ መስጠት ትችላላችሁ ማለት ነው። ጉቦም ክፈሉ ሊባል ይችላል። የተለያዩ የመልካም አስተዳደር ችግር ሲያጋጥም ለሚመለከተው አካል በአካል መሄድ ባችሉ በስልካችሁ በሲቲዝን ኢንጌጅመንት አፕሊኬሽን መሰረት ፎቶ አንስታችሁ መላክ ትችላላችሁ። በጣም ነገሮችን ያቀለለ አፕሊኬሽን ነው። እንግዲህ እንደዚህ አይነት ነገሮች ሲፈጠሩ በዚህ አፕሊኬሽን መሰረት ጥቆማ መስጠት ትችላላችሁ። አፋጣኝ ምላሽ ጉዳዩ ታይቶ የሚሰጥ ይሆናል ማለት ነው። የጋሞ ዞን ፖሊስ መምሪያ አስቸኳይ ጥንቃቄ መልእክት ለህብረተሰቡ ይድረስልኝ ብሏል። በጋሞ ዞን በሁሉም አካባቢዎች ማለት በሚቻል ደረጃ እንግዲህ ወቅቱን ያልጠበቀ ከባድ ዝናብ ሰሞኑን እየጣለ ነው። እዛ አካባቢ ያላችሁ ሰዎች ምናልባት ይሄን ጉዳይ አይታችሁት ይሆናል። የምትመለከቱት ምስል ከጋሞ ዞን አካባቢ ነው። ይሄን ተከትሎ ሊከሰቱ የሚችሉ አደጋዎችን ለመከላከል እንግዲህ የዞኑ ፖሊስ መምሪያ ለህዝብ ደህንነት ሲባል የሚከተሉትን የጥንቃቄ ጥሪዎች ለማህበረሰቡ አስተላልፏል ማለት ነው። ምንድናቸው? የመሬት መንሸራተትና የናዳ ምልክቶች እየታዩ ናቸው። በተዳፋትና ተስማሚ ባልሆኑ ስፍራዎች የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉ ተዳፋትና ተስማሚ ባልሆኑ አካባቢዎች ያላችሁ ሰዎች ምናልባት በዩቲዩብ ይሄን መረጃ በምታዩ ሰዎች በስልካችሁ ጥንቃቄ እንድታደርጉ መልእክት ተላልፏል ማለት ነው። የጎርፍ መጥለቅለቅ አደጋን በተመለከተ የጎርፍ አደጋ ሊከሰት ስለሚችል የወንዝ መሙላትና የጎርፍ አቅጣጫዎችን በንቃት እንዲከታተሉ፣ በዝናብ ወቅት ደግሞ የሚፈጠርን ምቹ ሁኔታ ተጠቅሞ በሌሊት ክፍለ ጊዜ የቤት ሰብሮ ስርቆት ወይም ዝርፊያ ወንጀሎች ሁሉ ሊፈጸሙ ስለሚችሉ እዚህ አካባቢ በብዛት የምትገኙ ሰዎች የአካባቢውን ሰላምና የቤታችሁን ጥበቃ አጠናክራችሁ እንድትቀጥሉ ነው። ባለድርሻ አካላትና የጸጥታ መዋቅሮችም አስፈላጊውን ክትትልና ቁጥጥር እንድታደርጉ በጥብቅ አሳስቧል። ማንኛውም አጠራጣሪ ነገር ወይም ትንሽ ብዥታ የሚፈጠር ነገር ሲያጋጥም ወይም የአደጋ ስጋት ሲኖር በተቀመጡ ስልክ ቁጥሮች በመደወል መረጃ እንድትሰጡ ፖሊስ ጥሪውን አቅርቧል ማለት ነው። የጋሞ ዞን ፖሊስ
ወደ አክሱም ሄድን። በአክሱም ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የነዳጅ እጥረት ተከስቷል። በዚህ ምክንያት የሕክምና መስተጓጎል መፈጠሩን የተገለጸው በአክሱም ዩኒቨርሲቲ እንግዲህ ስፔሻላይዝድ ሆስፒታል የነዳጅ እጥረት ተከስቶ የሕክምና አገልግሎቱ ላይ የተወሰነ መስተጓጎል እየፈጠረ እንደሆነ ሜዲካል ዳይሬክተሩ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። እንደ ሜዲካል ዳይሬክተሩ ገለጻ የነዳጅ እጥረት በመከሰቱ ምክንያት ታካሚዎችን ወደ ተለያዩ ሆስፒታሎች ሪፈር ለመላክ መቸገራቸውን ነው የገለጹት። ተቸግረዋል። ስለዚህ ከተማው ላይም የነዳጅ እጥረት በመፈጠሩ በነዳጅ ማደያዎች ላይ ነዳጅ ማግኘት እንዳልተቻለ አክለዋል። አሁን ድረስ ሁሉ የገንዘብ እጥረት ችግሩ መፈታት አለመቻሉን ገልጸዋል። ጥሬ ገንዘብ ባለመኖሩ ታካሚዎች ለእንግልት እየተዳረጉ መሆኑን ገልጸው በአብዛኛው እንደውም ከገጠሩ የትግራይ ክልል ወደ አክሱም ሆስፒታል የሚመጡ ታካሚዎች የሞባይል ባንኪንግ ተጠቃሚ ባለመሆናቸው ችግሩን አባብሶታል ማለት ነው፣ የካሽ ገንዘብ እጥረት ስላለ። በመሆኑም ችግሩ በቅርቡ ይፈታል የሚል ተስፋ እንዳላቸው ገልጸዋል። በተጨማሪም ከኢትዮጵያ ቀይ መስቀል ማህበር የ6 ሚሊዮን ብር የመድኃኒቶችና የተለያዩ የሕክምና እቃዎች ድጋፍ መደረጉን ገልጸዋል። ይሄ ድጋፍ በዚህ ሆስፒታል የሚሰጡ የሕክምና አገልግሎቶችን ለማጠናከር ለታካሚዎችም የሚኖረውን የመድኃኒት እጥረት ለመቀነስ ትልቅ የሆነ አስተዋጽኦ ይኖረዋል ሲሉ ሜዲካል ዳይሬክተሩ ጨምረው ገልጸዋል ማለት ነው። የመካከለኛው ምስራቅን ግጭት ስንመለከት የዓለምን የምግብ ዋስትና ስጋት ላይ መጣሉ ነው የተዘገበው። ውድ ቤተሰቦቻችን በቅርቡ እንግዲህ በመካከለኛው ምስራቅ የተቀሰቀሰውን ግጭት ብዙዎቻችሁ ትከታተሉታላችሁ። በዓለም አቀፍ ደረጃ የምግብና የነዳጅ ዋጋ በመናሩ ለረሃብ ተጋላጭ የሆኑ ማህበረሰቦችን ለከፋ ችግር እየዳረገ መሆኑን የዓለም የምግብ ፕሮግራም አስታውቋል። በይፋ ተቋሙ ምንድነው ያለው? በመግለጫው ግጭቱ የአቅርቦት ሰንሰለቶችን ሁሉ እያስተጓጎለ የቤተሰቦችን የመግዛት አቅም በማዳከም በሚሊዮን የሚቆጠሩ ሰዎችን ወደ ከፋ የምግብ ዋስትና ጦት እየገፋቸው መሆኑን ነው የገለጸው። እንደ ግምገማው ከሆነ በሊባኖስ በግጭቱ ምክንያት መጠነ ሰፊ መፈናቀል ተከስቷል። በጋዛ ደግሞ የድንበር መዘጋት ለምግብ ዋጋ መናር፣ ለምግብ ዋጋ መወደድ ዋነኛ ምክንያት ሆኗል። ከክልሉ ባሻገርም የሆርሙዝ የባህር ሰርጥ እንግዲህ ለዓለም አቀፍ የማዳበሪያ አቅርቦት ወሳኝ መተላለፊያ ነው። እንደምታውቁት ሆርሙዝ ሰርጥ በዚህ የሚፈጠር ማንኛውም መስተጓጎል በዓለም አቀፍ የሰብል ምርትና በምግብ ዋጋ ላይ ቀጥተኛ የሆነ ተጽዕኖ እንደሚያሳድር ነው የተጠቆመው። የነዳጅ ዋጋ መጨመርም ሌላው ፈታኝ ሁኔታ መሆኑን ጠቅሷል በመግለጫው። ይህን የትራንስፖርት ወጪን በመጨመር በዓለም አቀፍ ደረጃ አዲስ የዋጋ ግሽፈት ሊያስነሳ እንደሚችል ስጋቱን እየገለጸ ነው ድርጅቱ። ይህንን ተግዳሮት ለመቋቋም እንግዲህ የአቅርቦት መስመሮቹን እንደ ቱርክ፣ ግብጽ፣ ዮርዳኖስና ፓኪስታን በኩል እያደረገ አማራጮችን ሁሉ በቻለው መጠን እየተጠቀመ መሆኑን አስታውቋል። እንግዲህ የመካከለኛው ውጥረት በዚህ ደረጃ የምግብ ዋስትና ላይ አደጋ እንደደቀነ ነው የተዘገበው። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ ይሄን ይመስል ነበር። ከአሀዱ ሬዲዮ ደግሞ ሌሎችን መረጃዎች ባልደረቦችን ይነግሯችሁ ነው። እኔ ጋር እዚሁና በቃለን ሰብስክራይብ እንድታደርጉ ደግሞ በድጋሚ ጠይቃችኋለሁ። ነባር ቤተሰቦቻችንን ደግሞ ስለምትከታተሉን በጣም አድርጌ አመሰግናለሁ። በአሀዱ ሬዲዮ እንዲሁም ደግሞ በአሀዱ ኒውስ ኤንድ ፖለቲክስም እናመሰግናለን። በቀጥታ ወደ አሀዱ ሬዲዮ እንሄዳለን። በያላችሁበት ጥሩ ምሽት ይሁንላችሁ። በያላችሁበት ሰላም ለእናንተ ይሁን። ውድ አሀዱ ቤተሰቦች ከአሀዱ ሬዲዮ 94.3 የመጋቢት 1 2018 ዓመተ ምህረት የዕለተ ማክሰኞ አሀዱ ልሳን ማለዳችን ተጀምሯል። ለሰባተኛው ጠቅላላ ምርጫውን ለማስፈጸም የተመዘገቡ ሲቪል ማህበረሰብ ድርጅቶች ቁጥር ዝቅተኛ መሆኑ ተገለጸ። ለሰባተኛው ጠቅላላ ምርጫ ለማስፈጸም ምን ያህል ሲቪክ ማህበራት ምዝገባ አድርገዋል ሲል አሀዱ ጠይቋል። የሲቪል ማህበረሰብ ድርጅት ባለስልጣን የበጎ ፈቃድና ዘላቂ ትብብር መሪ ስራ አስፈጻሚ አቶ ደጀኔ ጌታቸው ምርጫው ፍትሃዊ እንዲሆን ለማድረግና ዜጎች የመምረጥ መብታቸውን እንዲያረጋግጡ ለማድረግ የሲቪክ ማህበራት ሚና ከፍተኛ መሆኑን በምላሻቸው ተናግረዋል። ይሁን እንጂ ሰባተኛውን ጠቅላላ ምርጫ ለማስፈጸም በኢትዮጵያ ከሚገኙ የሲቪል ማህበረሰብ ድርጅቶች ቁጥር አንጻር ምርጫውን ለማስፈጸም የተመዘገቡት በቂ እንዳልሆነና ምክንያታቸው እንደማይታወቅም ገልጿል። በኢትዮጵያ 8410 ሲቪክ ማህበረሰብ ድርጅቶች መኖራቸውን አንስተው ምርጫውን ለማስፈጸም የተመዘገቡት 188 ብቻ መሆናቸውን ገልጸዋል።
ሲቪል ማህበረሰብ ድርጅት ያው እንደ ሀገር የሚደረገውን 7ኛውን የሀገራዊ ምርጫ በተመለከተ ከ188 በላይ የሲቪል ማህበረሰብ ድርጅቶች በምርጫው ላይ በተለያየ አስተዋጽኦ ለማበርከት የተመዘገቡበት ሁኔታ ነው ያለው። ይህ ቁጥር ካሉት የሲቪል ማህበረሰብ ድርጅቶች አንጻር በቂ ነው ማለት ባይቻልም አሁንም መመዝገብ እንደሚችሉ በምርጫው ላይ በመታዘብ ወይም ደግሞ እዚህ ተግባር ላይ በዚህ ሚና ላይ ያሳተፋለሁ የሚሉ ከመንግስት በኩል ምህዳሩ ክፍት እንደሆነ፣ ስለዚህ ቁጥሩ ያልተገደበ ደግሞ ገደብ እንደሌለው፣ ስለዚህ ማንኛውም የሲቪል ማህበረሰብ ድርጅቶች አሁንም ቢሆን መንግስት ጥሪ እያደረገላቸው እንደሆነ መመዝገብ እንደሚችሉ፣ ይህም ደረጃ በደረጃ ያሉ የመንግስት አካላት በተለያዩ ሚዲያዎች መግለጫ እየሰጡበት እንደሆነ፣ ስለዚህ መመዝገብ የሚችሉ መሆኑን ታሳቢ ማድረግ ይቻላል። ስለዚህ ሀገር ያለን በአሁኑ ሰዓት ወደ 8410 ሲቪል ማህበረሰብ ድርጅቶች ናቸው። በምርጫው ላይ መመዝገብ እንችላለን የሚሉ ማንኛውም ሲቪል ማህበረሰብ ድርጅቶች ምህዳሩ ክፍት እንደሆነ ማስገንዘብ ፈልጋለሁ ማለት ነው። ምርጫው ፍትሐዊ እንዲሆን ስለ ምርጫው ለማህበረሰቡ ግንዛቤ በመፍጠር ረገድ ሲቪክ ማህበራት አሁንም መመዝገብ እንደሚችሉና ምህዳሩ ክፍት እንደሆነ ጠቁመዋል። ምርጫ ቦርድ በዚህ ረገድ 169 የሲቪክ ማህበራት እውቅና መስጠቱን ማስታወቁ ይታወሳል። የተሻሻለው የኢንቨስትመንት ታክስ ማበረታቻ ደንብ ለአነስተኛና መካከለኛ ባለሀብቶች ልዩ ትኩረት እንዲሰጥ ተጠየቀ። ከ4 ዓመታት በኋላ ተሻሽሎ የወጣው የኢንቨስትመንት ታክስ ማበረታቻ ደንብ ለከፍተኛ ባለሀብቶችና ለጀማሪ የስራ ፈጣሪዎች አበረታች ድንጋጌዎችን ያካተተ ቢሆንም የአነስተኛና መካከለኛ ባለሀብቶች ጉዳይ ወደፊት በመመሪያ ይወሰናል መባሉ ለብልሹ አሰራር ሊያጋልጥ እንደሚችልም ባለሙያዎቹ ጠቁመዋል። ጉዳዩን አስመልክቶ አህዱ ያነጋገራቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ አዲሱ ደንብ ዘመናዊ የንግድ ማሳያዎችን መሰረት ያደረገ በመሆኑ ትልቅ የሚባል የፖሊሲ ሽግግር መሆኑን ተናግረዋል። ይሁን እንጂ ደንቡ ከ20 ሚሊዮን ዶላር በላይ ወይም ተመጣጣኝ የብር መጠን ካፒታል ያላቸውን ከፍተኛ ኢንቨስተሮች የቀጥታ ማበረታቻ ተጠቃሚ ሲያደርግ አነስተኛውና መካከለኛ ባለሀብቶችን በተመለከተ በመመሪያው ይወሰናል ማለቱ ፈታኝና አከራካሪ መሆኑንም ገልጸዋል። አማካሪው አክለውም 20 ሚሊዮን ዶላር ጣሪያ ማስቀመጡ መንግስት ትልልቅ የውጭ ኢንቨስተሮችን ለመሳብ ያለውን ከፍተኛ ፍላጎት የሚያሳይ ነው። በአንጻሩ ግን አብዛኛው የሀገር ውስጥ ባለሀብቶች ከቢሊዮን ብር በታች በሚንቀሳቀሱበት ኢኮኖሚ ውስጥ ማበረታቻው በዋናው ደንብ ላይ በግልጽ አለመደንገጉ የሀገር ውስጥ አቅምን ሊያዳክም ይችላል ሲሉም ስጋታቸውን ገልጸዋል። አዲሱን ኢንቨስትመንት ማበረታቻ ደንብ 586/2018 አንድምታ በአጭሩ ስናየው የፖሊሲ አቅጣጫው ከባህላዊ ዘርፍ ትኩረት ወጥቶ ለከፍተኛ የካፒታል መጠን እና ቴክኖሎጂ ማዘንበሩ ትልቅ የእርምጃ ለውጥ ነው ማለት ይቻላል። ዋናው ስጋቴ ግን ለትልልቅ የውጭ ኢንቨስትመንቶች የ20 ሚሊዮን ዶላር ጣራ በግልጽ ተቀምጦ የሀገር ውስጥ አነስተኛና መካከለኛ ተዋናያን ዕጣ ፈንታ በመመሪያ ይወሰናል በሚል ወደፊት መተላለፉን ማንሳት ይቻላል። በተግባር እንደምናውቀው በኢትዮጵያ ነባራዊ ንግድ አካባቢ ውስጥ ተዘጋጅቶ ጸድቆ ወደ ታችኛው አስፈጻሚ እስኪወርድ ድረስ መጠበቅ በጣም የሀገር ውስጥ ባለሀብቱን ቢሮክራሲ መጓተትና ጥርጣሬ እንዳይዘፍቀው እንደተለመዱት ስጋቱ ሊኖር ይችላል። በበጎ ጎኑ ስናየው ግን ታሪካዊ በሆነ መልኩ ለጀማሪ ቴክኖሎጂ ስራ ፈጣሪዎች የተሰጠው የህግ እውቅናና ማበረታቻ አስደሳች ነው የሚባል ነው። ይህ እርምጃ ወጣቶች ስህተትና ኪሳራን ሳይፈሩ ወይም ደግሞ መውደቅን ሳይፈሩ አዳዲስ የፈጠራ ሀሳቦችን በድፍረት ወደ ገበያ ይዘው እንዲወጡ የሚያስችል ትልቅ ማነቃቂያ ነው ማለት ይቻላል። አጠቃላይ ደንቡ ዘመናዊ ኢኮኖሚን የሚያልም ቢሆንም አፈጻጸሙ ላይ ግን የሀገር ውስጥ ባለሀብቱን አቅም ያማከለ እንዲሆን ከፍተኛ ጥንቃቄ ይፈልጋል ብዬ አስባለሁ። ሌላው አህዱ ያነጋገራቸው የህግ ባለሙያው አቶ ካሳሁን ግሩሙ በበኩላቸው አዲሱ ደንብ ከዚህ ቀደም ከነበረው በተሻለና በርካታ ዘርፎችን ተጠቃሚ የሚያደርጉ አንቀጾችን ማካተቱ እንደ በጎ ጎን አንስተዋል። ሆኖም አነስተኛና መካከለኛ ባለሀብቶችን ተጠቃሚ ለማድረግ የሚመለከተው አካል ዝርዝር መመሪያውን በማውጣት ወደ ተግባር መግባት ቀዳሚ ስራው ሊሆን ይገባል ሲሉም ጠቁመዋል። አጠቃላይ ግን የቀረጥና የታክስ ማበረታቻው ሁሉንም የሚመለከት በሁሉም ዘርፍ ላይ ተፈጻሚ የሚሆን ነገር ግን ውጤትን አፈጻጸምን መሰረት እያደረገ ተፈጻሚ የሚሆን መሆኑን ነው በዋናነት የሚያስቀምጠውና አተገባበሩን በተቀመጠ ርዕስ ተቀምጦለታል። ያላድሉና በፍትሃዊነት የሚተገበር ግልጽነትና ተጠያቂነት የሚተገበር መሆኑን እንደዚህ ያስቀምጣልና አነስተኛና ጥቃቅን ኢንቨስተሮች ሙሉ ኤክስክሉድ አልሆኑም። በመመሪያ የዚህ የቀረጥና የታክስ ማበረታቻ ፕሮግራም ያስቀምጣል። መመሪያውን በፍጥነት ማውጣት ያስፈልጋል። ኦፍኮርስ
እንዲገባ ያንንም የወጣውንም ደንብም በቀጣይ የሚወጣውንም መመሪያ የተቀመጠው ዓላማ አንጻር አገናዝቦ በፍጥነት እንዲተገበር ማድረግ እንግዲህ ይሄ ከሚመለከተው አካል የሚጠበቅ ኮሚትመንት ይሆናል። በ2014 ዓ.ም ወጥቶ የነበረው የኢንቨስትመንት ታክስ ማበረታቻ ደንብ ተሽሮ በምትኩ አዲሱ ደንብ በቁጥር 586/2018 ሆኖ በዚህ ዓመት ተሻሽሎ መጽደቁ ይታወሳል። ኢትዮጵያ በዓለም ያለውን የወርቅ ዋጋ ተለዋዋጭነት ተጽዕኖ ለማቋቋም አዲስ ገበያዎችን ማፈላለግ እንደሚገባት ተጠቆመ። በዓለም አቀፍ ጦርነት ውጥረት ሳቢያ የተፈጠረውን የወርቅ ዋጋ ተለዋዋጭነት ተከትሎ የሚመጣውን ተጽዕኖ ለማቋቋም ኢትዮጵያ ጥሬ ዕቃዎችን ከመላክ ይልቅ የተፈበረኩ ምርቶችን መላክ፣ አዳዲስ ገበያዎችን ማፈላለግ እንደሚጠበቅባትም የምጣኔ ሀብት ባለሙያዎች ጠቁመዋል። የወርቅ ገበያ በዓለም አቀፍ ለሚፈጠሩ ጦርነቶችና ችግሮች ተጋላጭ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክና ዓለም አቀፍ የዘርፉ ባለሙያ ፕሮፌሰር አለማየሁ ገዳ ናቸው። በአሁኑ ወቅትም ከግማሽ በላይ የሚሆነው ግብይት ከዶላር ወጥቶ ወደ ወርቅ እየሄደ መሆኑን በመግለጽ ይህም በዓለም አቀፍ የኢኮኖሚ ግንኙነት ላይ እስካሁን የነበረውን የአሜሪካ ተጽዕኖ እንዲቀንስ ማድረጉን ተናግረዋል። ይህ የወርቅ ግብይት መናር ለኢትዮጵያ ኢኮኖሚ ትልቅ ጠቀሜታ እንዳለው የገለጹ ሲሆን ነገር ግን በማንኛውም ሰዓት ዋጋው ሊቀንስ ስለሚችል ቀጣይነቱ አስተማማኝ ያልሆነና ያልተረጋገጠ እንደሆነም አመላክተዋል። ከዚህ ቀደም የነበሩ ጊዜያቶችም እንደሚያሳዩት ወርቅን ጨምሮ ሌሎች ጥሬ ዕቃዎች ላይ ጥገኛ መሆን በሚፈጠሩ ግርግሮች የተነሳ ለአጭር ጊዜ ብቻ እንጂ ዘላቂ የሆነ የኢኮኖሚ እድገትን እንደማያመጣም ገልጸዋል። ባለፈው 101 ዓመት ውስጥ የነበረውን ሂደት እንደማሳያ ያነሱት ፕሮፌሰሩ በየጊዜው ዋጋው እየተቀያየረ መምጣቱን አንስተው በተለይም ከተመረቱ ምርቶች ጋር ሲነጻጸር አነስተኛ መሆኑንም አመላክተዋል። የኢኮኖሚ ግንኙነት ላይ የአሜሪካ ተጽዕኖ እየቀነሰ መምጣት ሰው ከዶላር ይልቅ ወደ ወርቅ እንዲሄድ አድርጎታል። ስለዚህ የወርቅ ዋጋ ደግሞ በጣም ወጥቷል። ስለዚህ ለእኛ ቀጥታ ምንድነው ተጽዕኖ ሁለት ነው። አንድ ወርቅ መጨመሩ በጣም ጥሩ ነው። ለእኛ በጣም ረድቶናል። ባለፈው ዓመት ጥሩ ወርቅ አግኝተናል፣ ረድቶናል ማለት ነው። ዋጋ በጣም ስለጨመረ የሚነግደው 50% የሚሆነው ከዶላር ወጥቷል። ይሄን ደግሞ ወደ ወርቅ ሄደ። ለምሳሌ እንደ ቻይና ትልቅ እየሰበሰቡ ነው ወርቅ። ስለዚህ ያ ነገር ወርቅን ዋጋ ጨመረው፣ አንሰርቴኒቲ ማለት ነው። ዋጋ ጨመረው። እሱ ደግሞ ምን ጠቀመኝ ነው? ሳስተብል ነው ወይ አዋጭ ነው ወይ ይሄ በዚህ ይቀጥላል ወይ ብለሽ ስትይ ነው። ያለፉት 100 ዓመት ታሪክ የሚያሳየው በጥሬ ዕቃ ወርቅ በዩ፣ ቡና በዩ፣ ኮኮዋ በዩ፣ ኮፐር ላይ በዩ የተማመደ ኢኮኖሚ የትም አይደርስም። ምክንያቱም በመልሶ ደግሞ አሁን እኛ ቡና ብታይ እኮ መውረድ ጀምሯል። በኢትዮጵያ ከ90% በላይ የሚሆነው ጥሬ ዕቃ እንደሚሸጥ የገለጹ ሲሆን ይህም የወርቅን ጨምሮ የጥሬ ዕቃዎች ዋጋን በተመለከተ በዓለም አቀፍ ተጽዕኖ ተጋላጭ እንደሚሆንም ተናግረዋል። በመሆኑም ይህንን ተጽዕኖ መቋቋም የሚቻለው የተፈበረኩ ወይም በፋብሪካ የተሰሩ ዕቃዎችን በመላክ እንደሆነም ጠቁመዋል። በኢትዮጵያ ኢኮኖሚክስ ማህበር ከፍተኛ ተመራማሪ ዶክተር ሞላ አለማየሁ በበኩላቸው ወርቅ እንደ አንድ ሸቀጥ የሚታይና ገበያው በአቅርቦትና በፍላጎት ላይ መሰረተ መሆኑን ገልጸዋል። የጦርነት ውጤት ተባብሶ አብዛኛውን የዓለም ማህበረሰብ የሚጎዳ ከሆነ ግን ወርቅ የቅንጦት ምርት እንደሚሆንና ማህበረሰቡ ወደ መሰረታዊ ምርቶች ሊያዘነብል እንደሚችልም ጠቁመዋል። ይህም ሲሆን ዋጋው ከቀነሰ የሀገሪቱን ኢኮኖሚ ሊጎዳው እንደሚችል ያነሱ ሲሆን በሌላ በኩል ሌሎች ሀገራት ከሚያቀርቡት የወርቅ መጠን የኢትዮጵያ አቅርቦት የተሻለ ከሆነ ተጠቃሚ የምትሆንበት እድል እንደሚኖርም አመላክተዋል። በአቅርቦትና በፍላጎት ላይ የተመሰረተ ጦርነቱ ውጤት በጣም ተባብሶ ብዙ የዓለምን ህብረተሰብ ይጎዳ ከሆነ ወርቅ ሌክዠሪስ ወደ መሰረታዊ እንትን ያዘነብላል። ህብረተሰብ ወደ መሰረታዊ ፍጆታ ያዘነብል ከሆነ የወርቅ ፍላጎት ሊቀንስ ይችላል። ያ ከሆነ ደግሞ የወርቅ ዋጋም ሊቀንስ ይችላል። ስለዚህ ዋጋው ሲቀንስ ደግሞ የሀገሪቱን እንትን ሊጎዳ ይችላል። ይሄ አንዱ እንትን ነው። ሌላው ደግሞ አቅርቦትን የሚጎዳ ከሆነ ፍላጎትን ብቻ ሳይሆን አቅርቦትን ሌሎች ሀገሮች የሚያቀርቡትን የወርቅ መጠን በጣም የሚጎዳ ከሆነ በትራንስፖርቴሽን በመከልከል በሌላ ቢሆንና ለምሳሌ የኛ የተሻለ ቢሆን አቅርቦቱ ከፍላጎቱ ሊያንስ ስለሚችል ዋጋው ይሻሻል። ያ ከተሻሻለ ማለት ደግሞ አገሪቱ የተሻለ እንትን ታገኛለች ከምትልከው ወርቅ ማለት። ስለዚህ ለሁኔታው ነው። በመሆኑም የወርቅ ዋጋ በዓለም ገበያ ካለው ተለዋዋጭነት አንጻር በኢትዮጵያ ኢኮኖሚ ላይ የሚያሳድረው ተጽዕኖ በግልጽ ለማስቀመጥ ከነባራዊ ሁኔታ ጋር በሂደት የሚታወቅ መሆኑን አንስተው ሁኔታው በየጊዜው በመከታተል አሰራሩን በማስተካከል የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ ሁኔታ መከተል እንደሚገባም ተናግረዋል። ወርቅ የማይበላሽ ምርት በመሆኑ ዋጋው ሲቀንስ የኢትዮጵያን ኢኮኖሚ የሚጎዳ ከሆነ አስቀምጦ በሌላ ጊዜ መሸጥ እንዲሁም ሌሎች አዳዲስ ገበያዎችን ማፈላለግ እንደሚገባም አህዱ ያነጋገራቸው የዘርፉ ባለሙያዎች ጠቁመዋል።
የአፍሪካ የበሽታ መቆጣጠርና መከላከል ማዕከል በዘርፉ ከተሰማራ የአውሮፓ ተቋም ጋር ስምምነት ተፈራርመዋል። የአፍሪካ የበሽታ መቆጣጠርና መከላከል ማዕከልና የአውሮፓ የበሽታ መቆጣጠርና መከላከል ማዕከል በአፍሪካና በአውሮፓ የጤና ደህንነትን ለማጠናከር የመጀመሪያውን የመግባቢያ ስምምነት ተፈራርመዋል። ስምምነቱ የተፈረመው የአውሮፓ የበሽታ መከላከልና መቆጣጠር ማዕከል ባለሙያዎች ቡድን በአዲስ አበባ ባደረጉት የ2 ቀናት ጉብኝት ወቅት ነው። ስምምነቱ በሁለቱ ማዕከላት መካከል ለዓለም አቀፍ ጤና ወሳኝ በሆኑ ጉዳዮች ላይ የ10 ዓመት ትብብርንም ያካትታል። በተጨማሪም ስምምነቱ በበሽታ ክትትል፣ የአደጋ ግምገማ፣ የአደጋ ጊዜ ዝግጁነትና ምላሽ ላይ የተጠናከረ ትብብር እንዲኖር ያስችላል ተብሏል። እንዲሁም መረጃ ትንተና፣ የላቦራቶሪ አቅም፣ የሰው ኃይል ልማትና የሕዝብ ጤና ስልጠና ላይም ትብብርን ያካትታል ተብሏል። መረጃው የአፍሪካ CDC ነው። ፕሬዚዳንት ዶናልድ ትራምፕ የኢራን አዲሱን መሪ አስጠነቀቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን አዲሱን ጠቅላይ መሪ በአሜሪካ ተቀባይነት ካላገኙ ብዙ ጊዜ እንደማይቆዩ ጠንካራ ማስጠንቀቂያ አስተላልፈዋል። ፕሬዚዳንቱ ኢራን ዳግም የኒውክሌር ጦር መሳሪያ ስጋት እንዳትሆን አዲሱ መሪ የአሜሪካን ይሁንታ ማግኘት እንዳለባቸው ገልጸዋል። የእስራኤል መከላከያ ሚኒስቴር በበኩሉ ማንኛውም አዲስ የኢራን መሪ እስራኤልን ለማጥፋት ከሞከረ የማያዳግም እርምጃ እንደሚወሰድበትም አስጠንቅቀዋል። በአሁኑ ወቅት የአሜሪካና እስራኤል ጥምረት በኢራን ላይ ጥቃቱን አጠናክሮ መቀጠሉም ተዘግቧል። በተጨማሪም በጦርነቱ ውስጥ 7 የአሜሪካ ወታደሮች ሕይወታቸውን እንዳጡም ተረጋግጧል። ዘገባው የኤንቢሲ ኒውስ ነው።